ሩታ ብዙ ጊዜ ስታወራ ስታለቅስ ነው የሚታወራው የነበረው። ይሄም ደግሞ ማልቀሷ አንዳንድ ሰዎች አይ እንግዲህስ በእንባ የሚታለል ሰው የለም እንባሽን እኛ ፊት ሳይሆን ያለብሽ እንዲሁም ማልቀስም ካለብሽ ራስሽ ብቻሽን በሆንሽበት ሰዓት እንጂ እኛ ፊት አይደለም የምታለቅሽው። በማልቀስ ደግሞ የምታገኘው እውነታ የለም። እዚህ ጋር ማልቀስ የለብሽም። ያደረግሽው ካደረግሽ በኋላ አሁን ለታ እውነታው ሊደረስበት ሲል ማልቀስሽ ምን የሚሉት ነገር ነው እያሉ ብዙ ልጆች አውርተውበታል። ነገር ግን ደግሞ ሩታን የሚያስለቅሳትና እንዲሁም ደግሞ ስታወራ እምባ የሚቀድማት ምክንያት አንድ ምክንያት አለ። ይሄ ምክንያት ምንድነው? አንድ ሰው እያመናችሁት ነገር ግን ደግሞ እሱ ለእናንተ ታማኝ ሳይሆን ሲቀርና እንዲሁም ደግሞ አብርሽን ሁላችንም እናቀዋለን። እዚህ ጋር ብዙ ጊዜ የምንላችኋለሁኝ ሄርሜላን ስለወደድናት የሌላትን ነገር አምጥተን ልናወራባት አይደለም። እንዲሁም ደግሞ ሩታንም ስለጠላናት የሌላትን ነገር ወይም ደግሞ መጥፎ ያላወራችበትን ቦታ መጥፎ ናት ልንል አይደለም። እዚህ ጋር አንዳንድ ልጆች አላችሁ ሆን ብላችሁ ለማሽቃበጥና ለማስመሰል ቆርጣችሁ ተነሳችሁ ልጆች አላችሁ። እናንተ ግን አንዳንድ ጊዜ እውነት ነው። እንዲሁም ደግሞ ጥፋት ሲኖርባቸው ጥፋታቸውን እንዲሁም ደግሞ ትክክል ሲሆኑ ትክክልነታቸውን ብናወራ ተገቢ ነው ብዬ አስባለሁኝ እንደኔ። አሁን ደግሞ ምን ሊላችሁ ነው? ሩታን ብዙ ጊዜ የሚያስለቅሳትና እንዲሁም ስታወራ እምባ የሚቀድማት ምክንያት አንድ ምክንያት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ክርስቲያን ወገኖቼም ሰላም እያልኩላችሁ መጥቻለሁኝ። ሲመጣ ሰሞኑን ሩታ ሆድ ቢሷት እንዲሁም ደግሞ እንዴት ባላደረኩት ነገርና እንዴት ያልሰራሁት ስራ ይሄ ጦንቃ የሚባለው ደግሞ ለራሱም ቢያቅ እኮ አይሞቱም ነበር። ለምንድነው እሺ የሚያቅ ከሆነ ሰው ላይ ደግሞ አደንዝዞ የሚያቀራ ነገር ካለው እሱ ደግሞ የሚሞትበት ቀን ለምን ቀኑን ማራዘም አይችልም? እናንተ በምንም ተአምር ሆኖ በምን እኔ የልጄ አባት ነው አብርሽን ሊጎዳውና እንዲሁም ደግሞ ሊሰባብራው አልፈልግም። ምክንያቱም እዚህ ጋር እንደዛ ያላደርግበት ምክንያት የራሴ ምክንያት አለኝ። ልጄ እኔ እንደ አባትም እንደ እናትም ሆኜ ላሳድገው እችላለሁኝ። ነገር ግን ደግሞ ነገና ከነጎዳ ይሄ ልጅ አድጎ እኔ አባትም የአባትንም በኩል እናትንም በኩል ሸፍኜ አሁን ለታ ባለበት ሁኔታ እያንከባከብኩት ብላሳድገው እንኳን ነገና ከነጎዳ ይሄ ልጅ አድጎ አባቴ ማለት አይቀርም። የዛን ሰዓት ደግሞ እኔ ለልጄ መልስ ምን ይመልሳለሁ? አሁን ለታ አብርሽ ላይ መጥፎ ነገር ሰርቼ አብርሽ ላይ ደግሞ መጥፎ ነገር አድርጌ እናንተ እንዴት እኔ ነኝ ልጁን እናጠራጠራችሁኝ? እኔ በማላቀውና ባላሰብኩት ነገር እናንተ ስታስቡትና እናንተ እኔ ስትጠረጠሩኝ እንዲሁም ደግሞ ለዛውም የገዛ እህቱና የገዛ ወንድሙ ላይ እኔ ላይ ተነስቶብኝ ሌላው ሰው ደግሞ የፈለጋ ነገር ቢለኝ ምንም ማድረግ አልችልም። ግን እኔን ደግሞ ብዙ ጊዜ ይሄንንም አሁንም ደጋግሜ የሚነግራችሁ ነገር እኔን ልታምኑኝና እንዲሁም ደግሞ ልትረዱኝ ይገባል። ምክንያቱም ለምን እኔ አብርሽ የልጄ አባት ነው። እንኳን አንድ ጊዜ ሳይሆን 10 ጊዜ ብንለያይ ልጃችን በመሐላችን አለ። ይሄ ልጅ ደግሞ አሁን እንደ አባት እንደ እናት ቦታውን ሸፍኜ ባሳድገው ነገና ከነጎዳ አድጎ ይሄ ልጅ አባቴ ማለቱ ስለማይቀራ እኔ ደግሞ በልጄ አባት ላይ ምንም አይነት መጥፎ ነገር አላደርግም እያለች ነበር። ትላንት እንዳያችሁት ብዙዬም ሄዳ ነበር። ብዙዬም ሄዳ ያለቻቸው ነገር አይታችኋል ብዬ አስባለሁኝ። እዚህ ጋር ለምንም ይሁን ለምንም ተጠያቂ እናንተ ናችሁ። አብርሽ እንደዛ እየሆነ እያያችሁ እኔ ከአንድ ሁለት ከሁለት ሶስት ጊዜ አሟል ታሟል። ይሄ አብርሽ እኮ የኔ ወንድም አይደለም። የኔ ወንድም እንዴት ነው እንደዛ የሆነው? እናንተ የሆነ ያዋሻችሁኝ ነገር አለ። ይሄንን ደግሞ እውነታ እኔ ሳልደርሰው ወይም ደግሞ ሳልፈልገው ፈልጌ አፈላልጌ ሳላወጣው እኔ አርፌ የሚቀመጥ ነገር የለም። እባካችሁን በኋላ የሆነ ነገር ቢትሆኑ የሆነ ነገር ቢደረስባችሁ አየዘኔ ማለታችሁ ያኒ ስለማይቀራ አሁን የእያንዳንዱን እውነታ ተናገራችሁ ይቅርታ መጠየቅ ካለባችሁ ይቅርታ ብትጠይቁ አብርሽ አእምሮ ንጹህ ይሆንና ይቅርታ ያደርግላችኋል። አብርሽ አሁን እዚህ ጋር ተጠርጣሪ የሊሆኑትን ሰዎች ራሱ ከናንተ እኩል እየተጠራጠራ ያለው አእምሮ ሰላም አላገኝም። ይሄ ማለት ደግሞ ለኔ ይሄንን ያደረገብኝ ሰው ለኔ ምን አቅርቶልኝ ነው? የኔ ኖሮ ነው የሚባለው ወይስ ደግሞ ማሞት ነው የሚባለው? እኔ በቁሜ እያለሁኝ እንደዛ ተጫወተብኝ ሰው ማን ይሁን እያለ እያፈላለገ ነው። ስለዚህ
በኋላ የከፋ ነገር ከሚደርስባችሁ አሁኑ ነው ያሰራችሁትን ሴራ ወይም ደግሞ ያደረጋችሁትን ነገር ብትናገሩ ተገቢ ነው ብዬ አስባለሁኝ ስትል ብዙዬም ብዙ ነገር አውርታ ነበር። በዛም ሰዓት እንዴት ነው የምታስቢ ብዙዬ እባክሽን ከአንድም ሁለት ከሁለትም ሶስት ነግሬሻለሁኝ አብርሽ ላይ የፈለጋ ነገር ብንጣላና የፈለጋ ነገር ቢያደርግብኝና ባደርግበት ነገር ግን ደግሞ እሱን የሚጎዳ ነገር አሁንም ሊያደርግበት አልችልም። አሁንም ደግሞ አስረግጬ የሚነግራቸው ነገር እኔ ጋር እውነት አለ። ይሄም እውነት ደግሞ አዎ ሲመጣ አይ የመጀመሪያ ህይወቴ መርጬ ተመልሻለሁኝ። እንዲሁም የልጄ እናት ነሽ የልጄ እናት ነሽ እንዲሁም ደግሞ የልጅሽ አባት ነኝ። ስለዚህ ምንም ይፈጠር ምንም ነገር ቢሆን አንቺን መርጬ መጥቻለሁ ሲለኝ እኔም ሞኝነቴ እሺ ብዬ ተቀብዬ እሱን ደግሞ እሱ ባለኝ መንገድ በዙሪያችን ያሉትን ሰዎች ለማራቅና በዙሪያችን ያሉትን ነገራቶችን አስወጥታን እኛ ሰላም ማግኘት አለብን ብዬ ባሰብኩት ተነሳስቼ አንዳንድ ቪዲዮዎችን ሰርቻለሁኝ። እንዲሁም ደግሞ አንዳንድ ነገራቶችን አድርጌያለሁኝ። ይሄም ማለት ደግሞ እኔ ከመሬት ተነስቼ ሳይሆን እሱ ባለኝ እሱ በሚያወራኝ ወሬዎች ተነሳስቼ ነው። ነገር ግን ደግሞ አሁን ለራሴ እኔም ግራ ገብቶኛል። ይሄም ጥያቄ ለኔ ጥያቄ ሆኖብኛል። የዛኔ ምን ሆኖ ነበር ወይስ ደሞስ እንዴት ነበር ብዬ እያለች ሩታም ስታወራ ቆይታለች። በአንድ በኩል ደግሞ ሄርሜላም ተናግራለች። ሄርሜላ ተናገረችው ምንም ቢሆን እኔ አንተን ይፈልጋለሁኝ እንጂ አሳልፌ ለሩታ አልሰጣህም። እኔ የሆነ ነገር ደግሞ ባደርገው እስቲ አስቡት እናንተም ቢሆን እኔ የሆነ ነገር ባደርግበት ወደ ሄርሜላ እንዲሄ ሳይሆን ወደ ራሴ እንዲጠጋኝ እንጂ ማድረግ ያለብኝ እንዲህ አድርጌ ነው ደግሞ ወደ ሩታ ማለት ወደ ሩታ የሚሄድበት መንገድ የሚመቻቸው የማስተካክለው። ስለዚህ ይሄንን ነገር እባካችሁን እኔ ቤተኛው በኩል ተጠርጣሪ እንደሆንኩኝ እኔም ግራ ገብቶኛል እያለች በአንድ በኩል ሄርሜላ በአንድ በኩል ሩታ የራሳቸውን ሲያወሩ ቆይቶ ነበር። ለማንኛውም አንዳንድ ጊዜ ያመናችሁት ሰው ወይም ደግሞ ከልክ በላይ እንትን የሆናችሁለት ሰው የሆነ ነገር ሲሆን እናንተም ሆድ ሊብሳችሁ ይችላል። አሁን ሩታ የምታለቅስበት አንደኛው ዋነኛ ምክንያት ይሄን ይመስለኛል። ለማንኛውም ሁላችሁንም አመሰግናለሁኝ። ባይ ባይ።